ሰላም ጤና ይስጥልኝ ውድ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን ቆይታችኋል? በዛሬው የጤና መርሃ ግብራችን እንግዲህ ሪህ ስለተባለው የበሽታ አይነትና ምንነቱንም ጠቅልል አድርገን የምንመለከት ይሆናል። እንደዚሁም ደግሞ ለሪህ በሽታ ምክንያት የሚሆኑ ወይም መንስኤ የሚሆኗችሁን አራት መሰረታዊ የመንስኤ ምክንያቶቹን በዝርዝር የምንመለከት ይሆናል። እንደዚሁም ደግሞ የመፍትሄ ሀሳብ ብለን የምናስባቸውን ደግሞ መሰረታዊ የመፍትሄ መንገዶችንም አብረን በዝርዝር የምንመለከት ነው የሚሆነው። እንግዲህ ይህ ቪዲዮ የብዙዎቻችን ስጋት ስለሆነ ይህ ቪዲዮ ለተለያዩ ሰዎች ይደርስ ዘንድ ደግሞ እናንተም ለብዙ ሰዎች ሼር አድርጉ፣ ለጓደኛ ቤተሰብ፣ እንዲሁም ደግሞ ለምትወዷቸው ሰዎች ይህ ቪዲዮ ይገባቸዋል ብላችሁ ለምታስቡ ሰዎች ሼር አድርጓቸው፣ ተመልክተውም ራሳቸውን እንዲጠብቁ ማለት ነው። ቀጣይ ደግሞ በሌላ አዲስ የጤና መረጃ እንድትከታተሉ ደግሞ ሰብስክራይብ እና ላይክ እንዲሁም የተሰማችሁን ኮሜንት እንድታደርጉኝ ጋብዛችኋለሁኝ። አብራችሁኝ ቆዩ። ሪህ በሕክምናው ዓለም እንደ አንድ የአርትራይተስ ወይም የመገጣጠሚያ በሽታ የሚመደብ ቢሆንም ከሌሎቹ ለየት የሚያደርገው ግን እንደ መብረቅ ድንገተኛ፣ እንደ እሳት ደግሞ የሚለበልብ መሆኑ ነው። ይህ በሽታ በሰውነታችን ውስጥ ዩሪክ አሲድ የተባለው ዝቃጭ መጠኑን ጠብቆ መውጣት ሲያቅተው የሚከሰት የጤና እክል ነው። ዩሪክ አሲድ በተፈጥሮ በሰውነታችን ውስጥ የሚገኝና በሽንት መልክ ተጣቶ መውጣት ያለበት ተረፈ ምርት ቢሆንም መጠኑ ከልክ በላይ ሲጨምር ግን በደም ውስጥ መሟሟቱን ትቶ ወደ ጥቃቅንና ስለታም ክሪስታሎች መቀየር ይጀምራል። እነዚህ እንደ መርፌ የሚቀረቀሩ ክሪስታሎች በመገጣጠሚያዎቻችን መካከል በተለይም በእግር፣ በአውራ ጣት፣ በቁርጭምጭሚት፣ በጉልበት ወይም ደግሞ በእጅ አንጓ ላይ ተደብቀው መከማቸት ይጀምራሉ። የሪህ ጥቃት የሚጀምረውም እነዚህ የተከማቹ ክሪስታሎች ሰውነታችንን ሲያስቆጡት ነው። ብዙ ጊዜ በሌሊት ወይም በማለዳ ጊዜ ሰውነት እረፍት ማድረግ ባለበት ሰዓት ማለት ነው፣ ህመሙ በድንገት ይከሰታል። በሽተኛው በከፍተኛ መቃጠል፣ እብጠትና መቅላት ይነቃል። ህመሙ እጅግ ከባድ ከመሆኑም የተነሳ የመኝታ አንሶላ እንኳን ቁስሉን ሲነካው ሊቋቋሙ የማይችሉት ስቃይን ይፈጥራል። ለዚህ ስቃይ መንስኤ የሚሆኑት ደግሞ የአኗኗር ዘይቤያችንና የምንመገባቸው ምግቦች ናቸው። እንደ ቀይ ስጋ፣ ጉበት፣ ኩላሊትና አልኮል በተለይ ደግሞ ቢራ በፒውሪን የበለጸጉ ምግቦች ስለሆኑ የዩሪክ አሲድ መጠንን በከፍተኛ ሁኔታ ያገዝፉታል ወይም ይጨምሩታል። ከዚህ በተጨማሪም የሰውነት ክብደት መጨመር፣ የኩላሊት ድካምና አንዳንድ ጊዜም በዘር የሚወረስ የሰውነት ተፈጥሮ ለበሽታው ተጋላጭ ያደርጋሉ። ሪህ ወቅቱን ጠብቆ የሚመላለስ እንግዳ ቢሆንም ካልታከሙት ግን መገጣጠሚያን እስከ ማበላሸትና በቆዳ ስር ቶፊ የተባሉ ጠንካራ እብጠቶችን እስከ መፍጠር ይደርሳል። በአጭሩ ሪህ አመጋገብን እንድንመረምር፣ ውሃን እንድንወዳጅና ለሰውነታችንም ጥንቃቄ እንድናደርግ የሚያስገድደን የሰውነታችን ከፍተኛ የበሽታ አይነት ነው ማለት ነው። ከዚህ ጋር በተገናኘ እንግዲህ ሪህን ሊያስከትሉ የሚችሉ አራት መሰረታዊ መንስኤዎችን ደግሞ በስፋት የምንመለከት ይሆናል። ለምሳሌ አንደኛ የአመጋገብ መንገድ ነው። ሪህ በአብዛኛው የሚቀሰቀሰው በምንመገባቸው ምግቦች ውስጥ በሚገኝ ዩሪን በተባለ ንጥረ ነገር አማካኝነት ነው። ይህ ንጥረ ነገር በራሱ መጥፎ ባይሆንም እንኳን ሰውነታችን ውስጥ ተፈጭቶ ሲያልቅ ግን ዩሪክ አሲድ የተባለውን አመድ መሰል ተረፈ ምርት ጥሎ ያልፋል። ጉዳዩ እንዲህ ነው። እንደ ቀይ ስጋ፣ እንደ ጉበትና ኩላሊት ያሉ የውስጥ አካላት እንዲሁም አንዳንድ የባህር ምግቦች የዚህ የፒውሪን ንጥረ ነገር ማከማቻዎች ናቸው። እነዚህን ምግቦች ያለ ገደብ ስናዘወትር ደግሞ ሰውነታችን እንደ ፋብሪካ ዩሪክ አሲድን በከፍተኛ መጠን ማምረት ይጀምራል። ደማችን ይህንን ሁሉ አሲድ ተሸክሞ መጓጓዝ ሲያቅተውና ኩላሊታችንም ጠርጎ ማስወገድ ሲያቅተው አሲዱ መልክ ይለውጣል። ልክ በሞቀ ውሃ ውስጥ ስኳር ጨምረን ስኳሩ ሲዘቅጥ ከስር እንደሚረጋው ሁሉ ዩሪክ አሲዱን በደም ውስጥ ይረጋና ወደ ስለታም ክሪስታሎች ይቀየራል። እነዚህ ክሪስታሎች ደግሞ የሚከማቹት በደም ስር ውስጥ ሳይሆን በመገጣጠሚያዎች ውስጥ ነው። እዚያም እንደ ትናንሽ መርፌዎች እየተወጉ የሰውነትን የመከላከያ ስርዓት ያስቆጣሉ። ያን ጊዜ ነው እንግዲህ መገጣጠሚያዎቻችን እንደ እሳት የሚለበልበውና አብጦም ደግሞ ቀይ የሚሆነው። በአጭሩ ሪህ በአመጋገብ ረገድ ልክን እወቅ የሚል የሰውነታችን መልእክተኛ እንደሆነ መቁጠር ይኖርብናል። ዛሬ የምንመገበው ጥፍጥ ያለ ስጋ ነገ በቁርጥማት እንዳይከፍለን የፒውሪን ክምችታችንን ማስተዋል ለጤናችን ዋነኛ መፍትሄ ነው ማለት ነው። ሁለተኛው ደግሞ የኩላሊት የማጣራት አቅም ሲደክም ነው። በሰውነታችን ግዛት ውስጥ ኩላሊት እንደ መሰረታዊና ዋና የሰውነት ተቆጣጣሪ ሆኖ ያገለግለናል። ምክንያቱም ኩላሊት ደማችንን በየሰከንዱ እየመነጠረ ቆሻሻን የሚያስወግድ ትጉህ መጋቢያችን ነው።
ዩሪክ አሲድ ደግሞ የዚህ የሰውነት ጉዞ ተፈጥሯዊ ውጤት ነው። በመደበኛው የጤና ዑደት ኩላሊታችን ይህንን አሲድ እንደ አላስፈላጊ አቧራ በሽንት መልክ ጠራርጎ ያስወጠዋል። ነገር ግን ይህ የሰውነታችን ዋነኛ ማጣሪያ አቅሙ ሲዳከም ማለት ነው፣ ወይም ደግሞ በስራ ብዛት ሲዝል በውስጡ ታላቅ ቀውስ ይፈጠራል። ኩላሊት ዩሪክ አሲዱን በሚፈልገው ፍጥነት ማስወጣት ሲያቅተው አሲዱ በደም ውስጥ ተመልሶ በመከማቸት ቤቱን መፈለግ ይጀምራል። ይህንን ጊዜ ነው እንግዲህ በደማችን ውስጥ ማምቶ የነበረው ዝቃጭ ወደ ስለታም ክሪስታል ተቀይሮ እንደ መርፌ በመገጣጠሚያዎቻችን መካከል የሚቀረቀረው ማለት ነው። ይህ ሂደት ለረጅም ጊዜ በዝምታ ሊካሄድ ይችላል። ኩላሊታችንም በዝምታ ሲታገል እኛ ህመም ላይሰማን ይችላል። ሆኖም ግን የመገጣጠሚያ መጋዘኖቻችን በእነዚህ ዩሪክ አሲድ ጠርሙሶች ሲሞሉ ሰውነታችን ድንገተኛ የሆነ የቁጣና የህመም ጩኸት ያሰማናል። በአጭሩ ሪህ የኩላሊት መጥረጊያ መስራት ሲያቆም በሰውነታችን ጥጋጥግ ውስጥ የሚከማች የቆሻሻ ክምችት ውጤት ነው ማለት ነው። የኩላሊታችንን ጤና መጠበቅ ማለት ደግሞ እነዚህን መርፌ መሰል ክሪስታሎች ከሰውነታችን ጠራርጎ ማስወጣት ማለት ነው። ሶስተኛውና ሌላኛው ደግሞ አልኮል ነው። አልኮል ደግሞ ለሪህ እንደ እሳት የሚርከፈከፍ ነዳጅ እንደማለት ነው። አልኮል ለሪህ በሽታ ተራ መጠጥ ሳይሆን ህመሙን የሚቀሰቅስና የሚያቀጣጥል እንደ ነዳጅ የሚቆጠር ኃይል ነው። በሪህ የሚያዝ ሰው አልኮል መጠጣት ማለት ተኝቶ የነበረን አንበሳ በዱላ ቀስቅሶ በገዛ መገጣጠሚያ ላይ የመልቀቅ ያህል አደገኛ ነው። በተለይም ቢራ በዚህ ረገድ ቀዳሚውንና አስከፊውን ስፍራ ይይዛል። ለምን ቢባል ቢራ በውስጡ ከፍተኛ መጠን ያለው ፒሪን የተባለ ንጥረ ነገርን ይዟል። ይህ ማለት ቢራ ስንጠጣ ገና ሳይፈጨውና ደም ውስጥ ሳይገባ ለሪህ መፈጠር ዋነኛ ጥሬ ዕቃ የሆነውን ዩሪክ አሲድን በገዛ እጃችን ወደ ሰውነታችን እየጋበዝን ነው ማለት ነው። ጉዳቱ ግን በዚህ ብቻ አያበቃም። አልኮል ወደ ሰውነታችን ሲገባ በኩላሊታችን ላይ ትልቅ ጫናን ይፈጥራል። ኩላሊታችን በደም ውስጥ ያለውን ዩሪክ አሲድ የማጣራት ስራዋን ትታ መርዛማ የሆነውን አልኮል ከሰውነት ለማስወገድ ትታገላለች። በዚህ ግራ መጋባትና ስራ መደራረብ መሃል ዩሪክ አሲዱ ሳይወገድ በደም ውስጥ መከማቸት ይጀምራል፣ ወይም ደግሞ ተከማችቶ ይቀራል ማለት ነው። በተጨማሪም አልኮል ሰውነት የውሃ ጥም እንዲሰማን ወይም ዲሃይድሬሽን እንዲፈጠር ያደርጋል። የውሃ መጠን በሰውነት ውስጥ ሲቀንስ ደግሞ ዩሪክ አሲዱ ይበልጥ እየተፈጠረና ወደ ስለታም ክሪስታልነት የመቀየር ፍጥነቱም እየጨመረ ይሄዳል። በአጭሩ ቢራ መጠጣት ማለት ለሪህ ክሪስታሎች መፈልፈያ ምቹ ሁኔታን መፍጠር ማለት ነው። ዛሬ የምንጠጣው አንድ ብርጭቆ ቢራ ነገ ሌሊቱ ሙሉ በእግራችን አውራ ጣት ላይ እንደሚሰካ መርፌ ሆኖ ሊመለስብን እንደሚችል ማስታወስ ለጤናችን ትልቅ ዋጋ አለው ማለት ነው። አራተኛውና ሌላኛው የሪህ በሽታ መከሰቻ ምክንያት ደግሞ የሰውነት ክብደት ነው። እንዲሁም ደግሞ በኩላሊትና በመገጣጠሚያ ላይ የሚከመር ሸክም እንደማለት ነው። ከመጠን ያለፈ የሰውነት ክብደት ለሪህ በሽታ መፈጠር እንደ ረቂቅና ድምፅ አልባ ጠላት ነው። ክብደታችን በጨመረ ቁጥር ሰውነታችን እንደ አንድ ትልቅ ፋብሪካ ስራ ይበዛበታል። ይህ ከመጠን ያለፈ ስራ ደግሞ ሁለት ዋና ዋና አደጋዎችን ይዞ ይመጣል። በመጀመሪያ የሰውነታችን የሜታቦሊዝም ወይም ምግብን ወደ ኃይል የመቀየር ሂደት መዛባት ይጀምራል። ሰውነታችን ካለው የሰውነት መጠን ጋር ለመመጣጠን ሲል ከተለመደው በላይ ከፍተኛ መጠን ያለው ዩሪክ አሲድ ማከማቸት ይጀምራል፣ ወይም ደግሞ ማምረት ይጀምራል ማለት ነው። ይህ ማለት በደማችን ውስጥ የሚዘዋወረው የአሲድ መጠን ያለምንም ረዳት በራሱ ጊዜ ይጨምራል ማለት ነው። በሁለተኛ ደረጃ ትርፍ የሰውነት ስብ በኩላሊታችን ላይ ትልቅ ጫናን ይፈጥራል። ኩላሊት በስብ ተከባ ስራዋን በአግባቡ ማከናወን ሲያቅታት ዩሪክ አሲድን የማጣራት ብቃቷም በዛው ልክ በከፍተኛ ሁኔታ እየወረደ ይመጣል። ልክ አንድን ማጣሪያ በጭቃ እንደ መድፈን ያህል አሲዱ በሽንት በኩል ወጥቶ መሄድ ሲገባው በደማችን ውስጥ ዘግቶ ይቀራል። በተጨማሪም ከመጠን ያለፈ ክብደት በመገጣጠሚያዎቻችን ላይ የሚፈጠረው ኬሚካላዊ ጫና ለሪህ ክሪስታሎች መከማቸት ምቹ ቦታን ይፈጥራል ማለት ነው። ሪህና ውፍረት የማይነጣጠሉ ወዳጅ ናቸው። አንዱ ካለ ሌላኛው የመምጣት እድሉ ሰፊ ነው። ስለዚህ ክብደትን በአግባቡ መያዝ ማለት ለሪህ በሽታ የሚሆን ጥሬ ዕቃ መቀነስና ለኩላሊታችንም የመተንፈሻ ቀዳዳ መስጠት እንደማለት ነው። እስካሁን ያየናቸው አራቱ ነጥቦች ማለትም አመጋገብ፣ ኩላሊት፣ አልኮልና ክብደት የሪህ በሽታ ዋና መንስኤዎች ናቸው ማለት ነው። እነዚህን ማወቅ በሽታውን ለመከላከል የውጊያውን ግማሽ ያህል እንደማሸነፍ ይቆጠራል ማለት ነው። ሌላው ደግሞ ሪህ በሰውነታችን ውስጥ የሚፈጠር የኬሚካላዊ ሚዛን መዛባት ውጤት ነው። ታሪኩ የሚጀምረው ፒውሪን የተባለ ንጥረ ነገር ካላቸው ምግቦች ጋር ካለን የጠበቀ ወዳጅነት ጋር ነው።
እንደ ቀይ ስጋ፣ ጉበትና ኩላሊት ያሉ ምግቦችን እንዲሁም አልኮልን ስናዘወትር ሰውነታችን እነዚህን ንጥረ ነገሮች ሰባብሮ ለመጠቀም ሲሞክር ዩሪክ አሲድ የተባለ ተረፈ ምርት ጥሎ ያልፍብናል። ይህ አሲድ በተፈጥሮ በደም ውስጥ ሟምቶ በሽንት በኩል መውጣት ያለበት ቢሆንም መጠኑ ከልክ ሲያልፍ ግን በደም ውስጥ መርጋት ይጀምራል። እዚህ ጋር ነው እንግዲህ የኩላሊትና የሰውነት ክብደት ሚና የሚመጣው። ኩላሊታችን እንደ ትጉ ማጣሪያ ይህን አሲድ ጠርጋ ማስወጣት ሲሳናት ወይም ከመጠን ያለፈ ውፍረት ኩላሊቷን ሲያስጨንቃት አሲዱ በደም ውስጥ ተከማችቶ ወደ ስለታም ክሪስታሎች ይቀየራል። እነዚህ እንደ መርፌ የሚቀረቀሩ ክሪስታሎች መገጣጠሚያዎቻችን ውስጥ ገብተው ሲከማቹ ሰውነታችን ድንገተኛ የቁጣ ድምፁን ያሰማል። ያን ጊዜ መገጣጠሚያችን እንደ እሳት ይለበልባል፣ ያብጣል፣ እንዲሁም ደም መስሎ ይቀላል ማለት ነው። በተለይ በሌሊት የሚከሰተው ይህ ስቃይ አንሶላ እንኳን ቁስሉን ሲነካው ሊያስጮህ የሚችል ከባድ ህመምን ይዞብን ይመጣል ማለት ነው። ይህ የመገጣጠሚያ ጠላት ለመከላከልና ለማሸነፍ ግን መፍትሄው በእጃችን ነው። ህመሙ በድንገት ሲቀሰቀስ የታመመውን ቦታ ከፍ አድርጎ በመስቀልና በረዶ በመጫን እሳቱን ማቀዝቀዝ ይቻላል። ሆኖም ዘላቂው መፍትሄ የአኗኗር ዘይቤያችንን ማስተካከል ነው። ብዙ ውሃ በመጠጣት ኩላሊታችንን መርዳት፣ የአልኮልና የቀይ ስጋ ፍጆታችንን መቀነስ እንዲሁም የሰውነት ክብደታችንንም በአግባቡ መያዝ ለሪህ በሽታ የሚሆን ማጥፊያ መንገድ እያበጀን እንደሆነ ሊሰማን ይገባል። በአጭሩ እንግዲህ ሪህ አመጋገባችንን እንድንመረምርና ለሰውነታችን ተገቢውን ጥንቃቄ እንድናደርግለት የሚገፋፋን የጤና መልእክተኛችን ማለት ይቻላል። ዛሬ የምናደርገው ጥንቃቄና የምንመገበው ጤናማ ምግብ ነገ በሰላም እንድንራመድና ያለ ህመም እንድንኖር የሚያስችለን ዋስትናችን እንደማለት ነው። የሪህ ህመም ሲቀሰቀስ ልክ እንደ ድንገተኛ የእሳት ቃጠሎ ስለሆነ መፍትሄውም እሳቱን ከማጥፋት ይጀምራል። ህመሙ በጠነከረባቸው የመጀመሪያዎቹ ሰዓታት እረፍት ቀዳሚው መድኃኒት ነው። የታመመውን መገጣጠሚያችንን ከፍ አድርጎ በመስቀል ደም ወደዚያ ቦታ እንዲተምና እርጠቱም እንዲረጋ ማድረግ ይገባል። በዚህ ላይ ደግሞ በረዶን በጨርቅ ጠቅልሎ ለ20 ደቂቃ ያህል በታመመው ቦታ ላይ መጫን እንደ ተፈጥሯዊ ማደንዘዣ በመሆን ደግሞ የሚያገለግለን ስሜትን የሚያቀዘቅዝ መንገድ ነው። ይህ በረዶ ለ20 ደቂቃ የምንይዘው ማለት ነው። ከዚህ የአጭር ጊዜ እፎይታ ጎን ለጎን ደግሞ በሰውነት ውስጥ ያለውን የዩሪክ አሲድ ጎርፍን ለማስወጣት ውሃ መጠጣት ግድ ይላል። በቀን ከ2 ሊትር በላይ ውሃ መጠጣት ኩላሊታችን አሲዱን አጥባ እንድታስወጣ ትልቅ ብርታት ይሆናታል። ለዘላቂ መፍትሄ ደግሞ የጦርነቱ አቅጣጫ ወደ አመጋገብና የአኗኗር ዘይቤ ይዞራል። በፒውሪን የበለጸጉ እንደ ቀይ ስጋ፣ የውስጥ አካላት ማለትም እንደ ጉበትና ኩላሊት ያሉ ምግቦች እንዲሁም ደግሞ ቢራ መጠጣት ከበስተጀርባ የሚከሰትን የሪህ ክሪስታሎችን ዳግመኛ እንዳይፈጠሩ ያደርጋል ማለት ነው። በምትኩ እንደ ቼሪ ያሉ ፍራፍሬዎችን እና የቫይታሚን ሲ ምንጭ የሆኑ ምግቦችን ማለትም እንደ ሎሚ ያሉ ፍራፍሬዎችን ማለት ነው ዩሪክ አሲድን ከመገጣጠሚያዎቻችን ጠርገው በማውጣት ረገድ ተአምራዊ ሚና አላቸው። በመጨረሻም ደግሞ የሰውነት ክብደትን በአግባቡ መያዝ ለኩላሊታችን ነፃነት መስጠት እንደማለት ነው። ክብደት ሲቀንስ በኩላሊት ላይ ያለው ሸክምም ስለሚቀንስ ሰውነታችንም አላስፈላጊ ዝቃጮችን ማስወገድ ብቃቱንም በከፍተኛ ሁኔታ እየጨመረ ይሄዳል። በአጭሩ ሪህን ማሸነፍ ማለት በባህላዊ የቤት ውስጥ ጥንቃቄዎችና በሐኪም በሚታዘዙ መድኃኒቶች አማካኝነት እየተዋጋን ነገሮችን የምናስተካክልበት ሂደት ነው ማለት ነው። ስለዚህ ሪህን በቀላሉ ማስወገድ የምንችለው በእነዚህ አይነት መንገዶችና አስፈላጊውን ጥንቃቄ እያደረግን በተለይ በአመጋገባችን ዙሪያ እኛ የሚያስፈልገውን ማንኛውንም ጥንቃቄ ባደረግን ቁጥር ይህ በሽታ የመከሰት እድሉንም ጤናችንም የሚጠበቅ ሁኔታዎችን እያመቻቸን እንሄዳለን ማለት ነው። እንግዲህ ለዛሬ ያዘጋጀላችሁ ከሪህ በሽታ ጋር የተገናኘ የመፍትሄ ሀሳብና መንስኤዎችን ያጠቃለለ የቪዲዮ መድብል ይህን ይመስል ነበረ። እንግዲህ እናንተም ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት አምናለሁኝ። ይህ ቪዲዮ ጥሩ ትምህርት ሆኗችኋል ወይንስ ከዚህ በፊት ይህን ጥንቃቄ ታደርጉ ነበረ? እስቲ ሀሳብ አስተያየቶቻችሁን በኮሜንት ሴክሽን በኩል አሳውቁኝ። ከዚህ ጋር በተገናኘ እንግዲህ ለእናንተ ማቅረብ ያለብኝ ሌሎች የትምህርታዊ መረጃዎች ካሉ ደግሞ ስለዚህ ብትሰራ ብላችሁ የምታስቡት ሌላ የጤና ችግር ካለ ደግሞ በኮሜንት ሴክሽን በኩል ብታስቀምጡልኝ እወዳለሁኝ። እንዲሁም ደግሞ የጤና መረጃችሁን ለመጠበቅ እንዲያግዛችሁ ብዬ ያዘጋጀሁላችሁ በቴሌግራም ሊንክ ላይ የሚቀመጥ የተለያዩ የጤና ጽሁፎች አሉ። እነሱንም ገብታችሁ እንድትመረባቸው ስል የቴሌግራም ሊንኬን እዚህ በዲስክሪፕሽን ቦክስ ላይ የማስቀምጥላችሁ ነው የሚሆነው። ውድ ተመልካቾቼ በቀጣይ ደግሞ በሌላ አዲስ የጤና መረጃ እስከምንገናኝ ድረስ ጤናችሁ ተጠብቆ በደስታ ቆዩልኝ እላለሁኝ። መልካም ጊዜ ይሆንላችሁ።